አማኑኤል ትርጉሙ እግዚአብሔር ከኛ ጋር ማለት ነው። የቤተ ክርስቲያናችን አባቶቻችን ይህን ቃል ሲያመሰጥሩት እግዚአብሔር ከኛ ጋር ማለት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሰው ሆነ፣ በአካል ከኛ ጋር ሆነ ማለት ነው። መልአኩ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ሲያበስራት እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ጋር ይሆናል፣ ደስ ይበልሽ ብሎ የዚህን ቃል ትርጉም ፍጥረት ሁሉ እንዲያውቀው አድርጎ ነበር የነገራት። ከመልአኩ ቅዱስ ገብርኤል በፊትም ነቢዩ ኢሳይያስ በትንቢቱ ድንግል በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች ብሎ በትንቢቱ ነግሮን ነበር። የመልአኩ ብስራትና የነቢዩ የትንቢት ቃል ተባብረው የሚነግሩን እግዚአብሔር ምንጊዜም ከኛ ጋር መኖሩን ነው። ስለሆነም በዕለት ተዕለት እንቅስቃሴያችን እግዚአብሔር ዘወትር ከኛ ጋር መሆኑንና ይልቁንም ለቅጽበት እንኳን እንደማይለየን ተገንዝበን ጠባቂነቱንና ረዳታችን መሆኑን መገንዘብ ይኖርብናል። እሱ አምላካችን ከኛ ጋር መሆኑን በምልክተኞቹ በኩል የነገረን ትልቅ ተስፋችን ሲሆን እሱ ፈልጎን ሲመጣ እኛ ጥለነው ልንሄድ አይገባም። አማኑኤል ማለት አማኑኤል የአምላክ ሰላም፣ የእግዚአብሔር እርቅ፣ የጌታ አንድነት ማለት ነው። አማን እና ኤል ከሚሉ ሁለት ቃላት የተመሰረተ ስም ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ትለዋለች፣ ትርጉሙም እግዚአብሔር ከኛ ጋር ሆነ ማለት ነው ብሎ ነብዩ በትንቢቱ እንደተናገረ እግዚአብሔር ከኛ ጋር ነው። እሱም ከኛ ጋር እንዲሆን ቸርነቱ ይርዳን። ክብር ኃይልና ምስጋና ለአምላካችን ለአማኑኤል ይሁን ለዘላለሙ አሜን። አምላኬ ሆይ የምግባር ድሃ ነኝና ላንተ የማቀርበው እጅ መንሻ የለኝም። ነገር ግን ጻድቃን በሚቀርቡበት ጊዜ የሚያቀርቡልን ፍቅር ስለኔ ሕይወት ለአባቴ ያቀረብከውን ፍቅር እንደ እጅ መንሻ አድርጌ አቀርባለሁ። ላንተ ሞትና ሕማማት መታሰቢያ እንዲሆን ለእግዝእትነ ማርያም ለጻድቃን ወላጆች ሁሉ ለኔም ጸጋ ስለሰጠ ምስጋና አቀርብልሃለሁ። ከዚህም ሌላ ለኔ የኃጢአት ስርየት የኃጢአት ፍታት እንድትሰጠኝ እለምንሃለሁ። በመሞትበት ጊዜ ጸጋን እንድትሰጠኝ ተስፋ አደርጋለሁ። ከንጹሃን ይልቅ ንጽሕት የኢየሱስ ክርስቶስ እናት ሆይ በአንቺ የተጸነሰን አምላክ እኔ ዛሬ የሚቀበለው ነኝ። አንቺ የኢየሱስ ክርስቶስ እናት እንድትሆኚ ሌላ ኃጢአት በሰው ሁሉ የደረሰ የአዳም ኃጢአትስ እንኳ አልደረሰብሽም። እኔ ግን ኃጢአት የሰራው ሲሆን ያንቺን ልጅ ኢየሱስ ክርስቶስን ልቀበል ወደ ቁርባን ቀርባለሁ። ማሪት እናት ሆይ ክፋቴ ብዙ ነውና እርሱን ስቀበል እንዲምረኝ እያዘዝሽ አማልጅኝ። የኔ መቀበል ክቡር ልጅሽን ማዋረድ መናቅ እንዳይሆን እርሱን ልጅሽን በምትቀበይበት ጊዜ የተደረገን የአንቺን መዘጋጀት የአንቺን ትሕትና የአንቺን ንጽሕና ስለኔ ፈንታ እንድታቀርቢልኝ እለምናለሁ። ጌታዬ ኢየሱስ ክርስቶስ ሆይ ፈልገህ ከቦታቸው ልታገባ ልትመልስ የመጣ አንተ ነህ። የጎሰቆልኩ እኔንም ፈልገህ ከሚናጠቁ አንበሶች ወደ ምድንበት ያለ ድንጋጼ በጥላ አርፌ ወደ ምኖርበት ወደ ማትፈርስ ቅጽርህ ልታገባኝ ምን ያህል ይገባ ይሆን? አቤቱ በባሪያ በዳዊት ቃል የጻድቅ ሞት በእግዚአብሔር ዘንድ ክቡር ነው ብለሃልና ጌታዬ ሆይ በኃጢአት ከሚመጣ ሞት አድነኝ። ሕይወትና ስርየትን ስጠኝ። በጎ ነገርን ለዘላለም አድርግልኝ። አቤቱ ይድን ዘንድ መመለሱን ነው እንጂ የአጥኑ ሞት እንዳልወድ መሐላን ምያለሁ ብለህ በሕዝቅኤል አድረህ ተናግረህ ነበር። ጌታዬ ሆይ ለሚመላለሱት የምትሰጣትን እንዲያለችቱን ንስሐ ለኔም ስጠኝ። አቤቱ ንስሐ ከማያሻቸው ከ99 ጻድቃን ይልቅ በአንድ አጣም መመለስ በመላእክት ዘንድ ታላቅ ደስታ ይደረጋል ብለህ አንተ ተናግረሃል። ጌታዬ ሆይ በመላእክት ዘንድ እንዲህ ያለ ደስታ እንዲደረግልኝ
ይህችን የምትመስል ንስሐን ስጠኝ። ጌታዬ ሆይ ሸክም የከበዳችሁና የደከማችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ ተናግረሃልና አቤቱ ወደ አንተ እንድመጣ መምጣቱን ስጠኝ። ከኃጢአት ሸክም ታድነኝ ዘንድ የዘላለም ዕረፍትን ትሰጠኝ ዘንድ አሜን ይደረግልኝ። ጌታዬ ሆይ ኃጥአንን ለንስሐ ልጠራ ነው እንጂ ጻድቃንን ልጠራ አልመጣሁም ብለህ አንተ በወንጌል ተናግረሃልና ጌታዬ ሆይ በደሌንና ኃጢአቴን ይቅር ትለኝ ዘንድ እኔን ኃጥኡን ባጠራርህ ወደ አንተ እንድመጣ አድርገኝ። ጌታዬ ሆይ በነፍስ ከተጎዳ ለሰው ምን ይረባዋል ብለህ ተናግረሃልና ጌታዬ ሆይ ነፍሴን በፊት ገንዘብ እንዳደርጋት አድርግልኝ። ጌታዬ ሆይ እለምንሃለሁ በኋላ መከሬ በሰራሁት በጠላትነት ከተነሱብኝ ልብሴንም ከገረፉኝ ወንበዴዎች ታድነኝ ዘንድ ከኔ የወሰዱትንም ገንዘብ መልስልኝ። በሩሩነትም ዘይት ቁስሌን አድነኝ። አቤቱ ጌታ ሆይ በበጎና ይቅርታ በክቡር መስቀል ሰይጣንን ፈጥነህ ከእግሬ በታች ቀጥቅጠው። አቤቱ በስልጣንህ ኃይሉን አድክመው። ሰራዊቱንም ከመላእክት ጉበኞች ከኔ መትናቸው። ከክፉ ሕሊና ከመከራ ጠብቀኝ። እኔን ባሪያን ከርኩስ ነገር ሁሉ ጠብቀኝ። ጸጥታንና በቦታ መወሰንን ስጠኝ። የሰይጣንን ፈቃድ እንዳልሰራ በጠላቴ እጅ ላይ አትጣለኝ። የሰይጣንን ፈቃድ እንዳልሰራ በጠላቴ እጅ አትጣለኝ። ያ ነገረ ሰሪ እንደወደቀ እንዳልወድቅ እኔም ባሪያን ተቀበለኝ። ወይንም ከጠበቋት ጋር ቁጠረኝ። የምእመናንን ሥራ ሰርቼ በ11 ሰዓት ዋጋ ካገኙ ጋር ዋጋዬን እንዳገኝ አቤቱ በጠራች ንስሐ አምባ እንዳገለገልኩ እንደ ወንበዴውና እንደ ቆራጩ አቤቱ የሚያረጋጋ ይቅርታና መልአክን እዘዝልኝ። አቤቱ የጠፋች ባሪያን ነፍስ አድነህ ወደ ማታልፍ መንግሥት አግባት። የኃጥኡን መመለስ ነው እንጂ ሞቱን የማትወድ ሆይ አቤቱ የሚያገለግሉህን ልቦና ስጠኝ። በአንተ አምኛለሁና ስለ ይቅርታ ብዛት አንተን ፈለግኩ እንጂ ያለ አንተ ሌላ የፈለግኩት የለም። እኔ ድሃ ችግረኛ ስለሆንኩ ዘወትር አዝናለሁ። በሥራዬም ምንም ደስ አላሰኘሁም። አቤቱ ከእንግዲህ ወዲህ የንስሐን መጀመሪያ ስጠኝ። በረድኤትህም ክበበኝ። ድካሜንም በክቡር መስቀል አጋዥነት አጽናልኝ። ራሴንም ከወደቅኩበት አንሰው። በሠራሁት በኃጢአቴ ብዛት አትቆጣጠረኝ። ከኃጢአቴ የሚያነጻኝ ከአንተ በቀር ሌላ የለምና ጠላት አስቶኝ እኔ በስንፍና ያበላሸሁትን የወይንህን ቦታ አርማት፣ ኮትኩታት። ክብርት ጥምቀት ያጸናቻት ምድርን አትተዋት። አሜኬልና እሾህ በቅሎባታልና ነገር ግን የእርቅ መልአክ ላከው። ከሰይጣን ሥራና ከርኩስ ሁሉ ዳግመኛ ያነጻት ያጠራት ዘንድ እግዚአብሔር ሆይ ጽኑ ኃያል ገናና አንተ ነህና ላንተ ለዘላለም ክብር ይገባሃል። አሜን። ዳዊት መዝሙር 89 አቤቱ እኔን ወደ መርዳት ተመልከት። አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይጎስቁልና ይፈሩ። በእኔ ክፉ የመከሩ ሁሉ ይፈሩና ወደ ኋላቸው ይመለሱ። እሰይ እሰይ የሚሉብኝ ያን ጊዜ አፍረው ወደ ኋላቸው ይመለሱ። አቤቱ የሚሹ ሁሉ በአንተ ደስ ይበላቸው፣ ሐሴትንም ያድርጉ። በየጊዜው ሁሉ ማዳንህን የሚወዱ ዘወትር እግዚአብሔር ታላቅ ነው ይበሉ። እኔስ ችግረኛ ምስኪን ነኝ፣ እግዚአብሔር ግን ይረዳኛል። አቤቱ ረዳቴና መጠጊያዬ፣ አምላኬ ሆይ አትዘግይ።